በያላችሁበት የዓለም ዳርቻ ሁሉ የተከበረና የተወደደ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ጉዳዮችን የህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎች የዓለም አቀፍ የእርዳታ ድርጅቶችን መብትና ከለላን በመጣስ እንዲሁም የሃይማኖት ተቋማትን ክብር ባለመጠበቅ አዲስና አደገኛ የሆነ የማፈኛ ስልትን እየተጠቀመ መሆኑ ተሰማ። ዝርዝር ዘገባን ይዘናል። ጀግናው የሀገር መከላከያ ሰራዊት በምዕራብ ጎጃም ዞን ደጋዳሞት ወረዳ ባደረገው ኦፕሬሽን 116 የጥፋት ኃይሎችን መደምሰሱን አስታወቀ። የተደመሰሱ አጃቢና አዛዦችም ተካተዋል። ዝርዝር ዘገባን ከስም ዝርዝራቸው ጋር ይዘናል። በኳታር ዶሃ ሲካሄድ የነበረው የኢራን እንዲሁም የአሜሪካ ልዑካን ቀጥተኛ ያልሆነ ውይይት መጠናቀቁን የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልናስር ተናገሩ። እነዚህ ለዕለቱ ከያዝናቸው አበይት ርዕሰ ጉዳዮቻችን መካከል ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በደቡብ ጎንደር ዞን በአመቱ በርካታ ታጣቂዎች የሰላም አማራጭን ተቀብለዋል ተባለ። በአማራ ክልል ዘላቂ ሰላምን ለማምጣት በቀረበው የሰላም አማራጭ በጫካ የነበሩ በርካታ ታጣቂዎች የሰላም አማራጭን እየተቀበሉ ነው። የደቡብ ጎንደር ዞን ሰላም እንዲሁም ጸጥታ መምሪያ ኃላፊ ጌትነት በዛ እንደተናገሩት በዞኑ በበጀት አመቱ በተሰራው የተቀናጀ ስራ በርካታ ታጣቂዎች የሰላም ጥሪውን ተቀብለው ገብተዋል። የሰላም አማራጭን ተቀብለው ከገቡ በኋላ በታድሶ ማዕከል ስልጠና ተመቻችቶላቸው እየሰለጠኑ ወደ ማህበረሰቡ እንዲቀላቀሉም ተደርጓል ነው ያሉት። በተለይም የመንግስት ሰራተኛ የነበሩት ወደ ነበሩበት ስራ እንዲመለሱ መደረጉን አብራርተው ሌሎችም በመንግስት የጸጥታ መዋቅር ጭምር ገብተው እያገዙ ነው ብለዋል። ታጣቂዎቹ እንዲመለሱ በማድረግ በኩል የታጣቂዎቹ ቤተሰቦች፣ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ እንደነበርም ተናግረዋል። ዞኑ በፊት ከነበረበት የጸጥታ ችግር አንጻራዊ ሰላም እንዲሁም መረጋጋትን እያሳየ እንደሆነም ጠቁመዋል። ዘላቂ ሰላም ለማምጣት አሁንም ተጨማሪ የህግ ማስከበር እንዲሁም ሌሎች ስራዎችን መስራት እንደሚያስፈልግም ነው የጠቆሙት። ህዝቡም ከመንግስት ጋር ያለውን ግንኙነትን በማጠናከር በጫካ የቀሩ ኃይሎችን ወደ ሰላማዊ መንገድ እንዲመጡ የማድረግ ጥረቱን እንዲያስቀጥልም መልእክታቸውን አስተላልፈዋል። ዘላቂ ሰላምን የሚያረጋግጠው የህዝብ እንዲሁም የመንግስት ቅንጅት መሆኑን በማመላከት የህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎች የዓለም አቀፍ የእርዳታ ድርጅቶችን መብትና ከለላን በመጣስ እንዲሁም የሃይማኖት ተቋማትን ክብር ባለመጠበቅ አዳዲስና አደገኛ የሆነ የማፈኛ ስልትን እየተጠቀሙ መሆኑ ተሰማ። ተጨማሪውን ይዘናል፣ ተመልክተን እንመለስ። ቡድኑ በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ ወገኖች የህክምናና የሰብአዊ እርዳታ የሚያቀርበውን የኢትዮጵያ ቀይ መስቀል ማህበር ተሽከርካሪዎችን በመዝረፍ ለወታደራዊና ለሰዎች ማፈኛ ተግባር እየዋላቸው እንደሚገኝ ተገልጿል። በሰሜን ምዕራብ ዞን በሽሬ እንደባጉና አካባቢ በሚገኘው የአንድ ኦርቶዶክስ ቤተክርስቲያን ውስጥ ለአምልኮና ለጸሎት ተገኝተው የነበሩ በርካታ ወጣቶችና ሴቶች የዚህ ጥቃት ሰለባ ሆነዋል። እንደ አይን እማኞች ገለጻ። የአይን እማኞቹ እንደገለጹት ታጣቂዎቹ ህዝቡ እንዳይደነግጥና እንዳያመልጥ ለማድረግ የእርዳታና የህክምና አገልግሎት የሚሰጡትን የቀይ መስቀል አምቡላንሶችንና ተሽከርካሪዎችን ተጠቅመዋል። በአምልኮ ላይ የነበሩ ንጹሃን ታዳጊ ወጣቶች
ወጣቶችና ሴቶችም በኃይል ተለይተው ወደ ተሽከርካሪዎቹ ተጭነዋል። እነዚህ በቁጥጥር ስር የዋሉት ወጣቶች በቀጥታ ወደ ሱዳን ድንበር መወሰዳቸውንም የዓይን እማኞቹ አረጋግጠዋል። ይህም ወጣቶቹን ለግዳጅ ውትድርና ወይንም ለሌላ ወታደራዊ ስምሪት ለማዋል የታለመ ነው ተብሏል። ይህ ድርጊት በሁለት ዋና ዋና ምክንያቶች ከፍተኛ ውግዘትንና ዓለም አቀፍ ተጠያቂነትን የሚያስከትል ነው። ምዕመናን በነጻነትና በሰላም ሊጸልዩባቸው የሚገቡ ቅዱሳን ቦታዎችን ለአፈሳ ተግባር መጠቀም የቡድኑን የቆየ አቋም በግልጽ የሚያሳይ መሆኑ ተነግሯል። የሃይማኖት ተደራሽነትንና የቅጥር ግቢዎችን ክብር አለማክበር በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። የቀይ መስቀል አርማና ተሽከርካሪዎችን በማንኛውም የጦርነት እንዲሁም የሰላም ቀውስ ወቅት ገለልተኛና ጥበቃ የሚደረግላቸው ተቋማት ናቸው። ይህ በሽሬ እንደባጉና የተፈጸመው ድርጊት ግን ቡድኑ ዓለም አቀፍ ህጎችንና የሃይማኖት እሴቶችን ወደ ጎን በመተው የራሱን ፍላጎት ለማስፈን እያደረገ ያለውን አደገኛ አካሄድ የሚያሳይ ሲሆን ጉዳዩ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊና ሰብአዊ ውግዘት እንዲገጥመው የሚያደርግ ነው ተብሏል። ጀግናው የሀገር መከላከያ ሰራዊት በምዕራብ ጎጃም ዞን ደጋዳሞት ወረዳ ባደረገው ኦፕሬሽን 116 የጥፋት ኃይሎችን መደምሰሱን አስታወቀ። ስምሪቱን የመሩት የኮሩ ምክትል አዛዥ ኮሎኔል ሬድዋን ሪባቶ እንዲሁም የክፍለ ጦሩ አዛዥ ኮሎኔል ግፋ ወሰን አበበ በደጋዳሞት ወረዳ ሐሙስ ገበያ በተደረገ የተቀናጀ ስምሪት በርካታ አባላት ሲደመሰሱ የአዛዥ አጃቢዎችን ጨምሮ የጥፋት መልእክተኞችም ቆስለዋል ተብሏል። በስምሪቱ ኤኬም ክላሽ፣ የድሽቃ ጥይት፣ የቃታ መሳሪያ፣ ትጥቆችና ሲጠቀሙባቸው የነበሩ የተለያዩ የጸጥታ አካላት ልብሶች እንዲሁም ቡድኑ ሲጠቀሙባቸው የነበሩ በርካታ ቁሳቁሶች ሲወድሙ የጦር መሳሪያዎች፣ ተተኳሾች እንዲሁም ትጥቆች በቁጥጥር ስር መዋላቸው ተገልጿል። በዚህ ጥቃት ከተደመሰሱ የቡድን ሻለቃ አዋጊዎችና የሎጂስቲክስ አመራሮች መሀልም ዳኘ ድሉ፣ ደጀኔ ጤና፣ ምንያደራው አወቀ፣ ይታገህ እንዲሁም አሰየ ደሴ ይገኙበታል ነው የተባለው። የኢትዮጵያ ታሪካዊ ህጋዊና መልክዓ ምድራዊ መሰረት ያለው የባህር በር ባለቤትነት ጥያቄ ዓለም አቀፍ ተቀባይነት ያለው ወሳኝ አጀንዳ መሆኑን ምሁራን ገለጹ። ምሁራን ለኢትዮጵያ ዜና አገልግሎት እንዳሉትም የኢትዮጵያ የባህር በር ባለቤትነት መብት ለማስከበር የሚከናወኑ ተግባራት ሳይንሳዊና ዲፕሎማሲያዊ መንገድን እየተከተሉ ናቸው። የሀገር ውስጥ ባንዳና የውጭ ባዳን ኃይሎች ኢትዮጵያ ላለፉት 3 አስርት ዓመታት በላይ ከተፈጥሯዊና ታሪካዊ የባህር በር ባለቤትነት ተነጥላ እንድትቆይ ማድረጋቸውም ይታወሳል። ከሀገራዊ ለውጡ ማግስት የመደመር መንግስት የትውልድን የተዳፈነ ጉዳይ የኢትዮጵያ ብሔራዊ ጥቅም አጀንዳ በማድረግ የባህር በር ባለቤትነት ጥያቄን ወደ ዓለም አቀፍ ቅቡልነት አሸጋግሯል። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር እንዳለ ንጉሴ የባህር በር ባለቤትነት የሀገርን ሁለንተናዊ ሉዓላዊነትን የሚያረጋግጥ ብሔራዊ ጥቅም ማዕከል ነው ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ከታሪካዊ መልክዓ ምድራዊና ህጋዊ መሰረት ባሻገር ብሔራዊ ጥቅምንና አዳጊ የሀገርና የዜጋ ፍላጎትን ማዕከል ያደረገ ወሳኝ ጉዳይ መሆኑን አብራርተዋል። በዚህም ህዝብና መንግስት የባህር በር ባለቤትነት ጥያቄን ምላሽ ለማስገኘት በውጤታማ የውጭ ግንኙነት ፖሊሲ በተደገፈ ሳይንሳዊ የዲፕሎማሲ መርህ ወደ ዓለም አቀፍ ቅቡልነት ማሸጋገራቸውን አስረድተዋል። የኢትዮጵያ የባህር በር ባለቤትነትም ሀገርን ከተፈጥሯዊ ማንነቷ በማስታረቅ ቀጠናዊ ሰላምና ደህንነትን፣ እድገትንና ብልጽግናን የሚያረጋግጥ ወሳኝ የትብብር እድል መሆኑን አስገንዝበዋል። በዋናው ሀገራዊ የምክክር ጉባኤ ወቅት ሙያዊ ማብራሪያ የሚያቀርቡ ባለሙያዎች ውይይቱን በምክንያታዊነት የሚመራ እንዲሆን በእውቀት ላይ የተመሰረተ የጋራ ግንዛቤ እንዲፈጠር መስራት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናው ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ባለሙያዎች ጋር የውይይት መድረክን እያካሄደ ይገኛል። ተጨማሪ አለን። በመድረኩ ላይ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ ምክትል ዋና ኮሚሽነር ሂሩት ገብረስላሴ፣ ሌሎች የኮሚሽኑ ኮሚሽነሮች እንዲሁም ጥሪ የተደረገላቸው ምሁራን ታድመዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት ባደረጉት ንግግር በጉባኤ ወቅት ሙያዊ ማብራሪያ የሚቀርቡበት ምሁራን ከተለያዩ የሙያ ዘርፎችና የኃላፊነት ደረጃዎች የመጡ መሆናቸውን ገልጸዋል። ኮሚሽኑ ትልቅ ሀገራዊ ኃላፊነት እየተጣለበት መሆኑን ጠቅሰው ባለፉት 4 ዓመታት በርካታ ስራዎችን በሰፊው
ስኬት ማከናወኑን አስታውሰዋል። ዋናው የምክክር ጉባኤ ትልቅ የታሪክ ሂደት መሆኑንና ሂደቱም በ8 የተለያዩ ቡድኖች ተከፍሎ እንደሚካሄድ ተነግሯል። ምሁራኑ በጉባኤው ወቅት ለሙያቸው ብቻ ታማኝ በመሆን እውቀታቸውን ማካፈል እንዳለባቸውና ሂደቱ በምክንያታዊነት እንዲመራ የማገዝ ኃላፊነት እንዳለባቸው አሳስበዋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው ለዋናው የምክክር ጉባኤ የሚሆኑ 8 አበይት አጀንዳዎች ተለይተው ይፋ መደረጋቸውን አስታውሰዋል። በዋናው ጉባኤ ላይ የሚሳተፉት ከተለያዩ ባለድርሻ አካላት የተመረጡ ተሳታፊዎች የመላው ኢትዮጵያን ስብጥር ብዝሃነትን ባካተተ መልኩ በ8 ቡድኖች ተከፋፍለው እንደሚዋቀሩም ገልጸዋል። ሙያዊ ማብራሪያ የሚያቀርቡት ባለሙያዎች ውስብስብ የሆኑ ሀገራዊ ጉዳዮችን ተሳታፊዎች በቀላሉ ሊረዱት በሚችሉበት መንገድ ማቅረብ እንዳለባቸውም ጠቁመዋል። ባለሙያዎቹ መሰረታዊ እውቀቶችን ለተሳታፊዎች በማስጨበጥ በጉዳዮቹ ላይ የጋራና ግልጽ ግንዛቤ እንዲፈጠር የበኩላቸውን ከፍተኛ አስተዋጽኦ ማበርከት እንዳለባቸው ጠቅሰዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሰኔ 17 ቀን 2018 ዓ.ም ለዋናው ሀገራዊ ምክክሩ ለመቅረብ የተለያዩ 8 ዋና ዋና አጀንዳዎች ይፋ ማድረጉ ይታወቃል። እኚህ ዋና ዋና የጉባኤ አጀንዳዎችም የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልና እንዲሁም የምርጫ ስርዓት፣ የፌዴራል ከተሞች አዲስ አበባ እንዲሁም ድሬዳዋ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊ ኢኮኖሚያዊ እንዲሁም የአርሶ አደሮች እንዲሁም አርብቶ አደሮች ጉዳዮች፣ ሙስናና መልካም አስተዳደር እንዲሁም ሰላም ግንባታ ናቸው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ከውጭ በ1454 ጫማ ከፍታ ላይ የተደገፈው የፍቅር ጥያቄ በካቴና ተጠናቀቀ። በኒውዮርክ ከተማ መነጋገሪያ የሆነ እንዲሁም የዓለምን ትልልቅ ሚዲያዎችን ቀልብ የሳበ አንድ አስገራሚ ክስተት ተፈጥሯል። ተጨማሪውን ይዘናል፣ ተመልክተን እንመለስ። የቴሌቪዥን ሄሊኮፕተሮች ሳይቀሩ ይህንን ልብ አንጠልጣይ ትዕይንትን በቀጥታ ስርጭት ለአየር አብቅተውታል። ራሽያውያኑ የሆኑ ጥንዶች ምንም አይነት የደህንነት መጠበቂያን ሳይጠቀሙ በኒውዮርክ ከተማ የሚገኘውን ታዋቂውን ሰማይ ጠቀስ ህንፃ አንቴና ላይ በህገ ወጥ መንገድ ወጥተዋል። ህንፃው ጫፍ ላይ እንደረገጡም የፍቅር ኃይል የኃይል ፍቅርን ሲያሸንፍ ዓለም ሰላምን ያውቃል የሚል መልእክት የተጻፈበትን ትልቅ ባነርን ዘረጉ። ከጥቂት ቅጽበታት በኋላ ኢቫን በዚህ አስፈሪ ከፍታ ላይ በአንድ ጉልበቱ ተንበርክኮ ለጮኛው የጋብቻ ጥያቄን አቀረበላት። እሷም በደስታ የተቀበለችው ሲሆን ሁለቱም ከመሃንተን ሰማይ ላይ በላይ ፍቅራቸውን አደሱ። ነገር ግን ይህ አስደናቂ የፍቅር ታሪክ ብዙም ሳይቆይ ወደ ፖሊስ ኦፕሬሽን ተቀየረ። ጥንዶቹም ከህንፃው ላይ በሰላም እንዲወርዱ ከተደረገ በኋላ በኒውዮርክ ፖሊስ ቁጥጥር ስር ዋሉ። በአሁኑ ወቅት በህገ ወጥ መንገድ መግባት የሰዎችን ህይወት አደጋ ላይ መጣል እንዲሁም በንብረት ላይ ጉዳት ማድረስን ጨምሮ በበርካታ ወንጀል ክሶች ተጠያቂ ሆነዋል። ለሰፊው ህዝብ መልካም ዜና የሆነው ግን በዚህ አደገኛ ተግባር ላይ ምንም አይነት የአካል ጉዳት እየደረሰበት ሰው አለመኖሩ ነው። እነዚህ ጥንዶች በከፍተኛ ህንፃዎች ላይ ያለምንም ፍርሃት በመውጣት የሚታወቁ ሲሆን በቅርቡ በኔትፍሊክስ ላይ በቀረበው ስካይዎከርስ ላቭ ስቶሪ በተሰኘው ዝነኛ ዘጋቢ ፊልም ላይ ታሪካቸው መቅረቡ ይታወሳል። ናይጄሪያ በቅርቡ ወራት በተደረጉ ተቃውሞዎች ምክንያት ደቡብ አፍሪካን ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኑን አሳወቀች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ እንደገለጹት በከፍተኛ ደረጃ በሁለቱ ሀገራት መንግስታት መካከል ንግግር ይደረግበታልም ብለዋል። በደቡብ አፍሪካ የናይጄሪያ ተወካይ ከፍተኛ ኮሚሽነር የሆኑት አሌክሳንደር አጃይ ባለፈው ማክሰኞ ዕለት ናይጄሪያውያን ጥለዋቸው የወጡ ንግዶች እንዲሁም ንብረቶችን መንግስት መመዝገብ መጀመሩ
መኖሩን ተናግረዋል። ከደቡብ አፍሪካ እስኪወጣ ድረስ እየተጠባበቀ ያለ አንድ ናይጄሪያዊ ለቢቢሲ ለ10 ዓመት ገደማ በደቡብ አፍሪካ መኖሩን እንዲሁም ለደህንነቱ ስጋት ስላደረበት ንግዱን እንዲሁም ቤቱን ጥሎ መውጣቱን ተናግሯል። የ32 ዓመቱ ኦጎዲሮ ዊልሰን በፍርሃት ምክንያት ሁሉንም ነገር እያጣ መሆኑን ይገልጻል። ልብሴን ጨምሮ ሁሉንም ነገር ቤቴ ጥዬ ነው የወጣሁት ያለው የ32 ዓመቱ ናይጄሪያዊ ከደቡብ አፍሪካ መንግስታቸው እንዲያስወጣቸው እየተጠባበቁ ካሉ በመቶዎች ከሚቆጠሩ ዜጎች ውስጥ አንዱ ነው። ባለፉት ሳምንታት ከ600 የሚበልጡ ናይጄሪያውያን ወደ ሀገራቸው ተመልሰዋል። የደቡብ አፍሪካ ባለስልጣናት ወደ ሀገራቸው የተመለሱ ስደተኞች ህገወጦች እንደሆኑ የሚናገሩ ሲሆን ይህ ግን በናይጄሪያ ውስጥ ውድቅ ተደርጓል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋባሊፍ ከሀገራቸው የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከአሜሪካ ጋር ስለሚደረገው ድርድር ከቴህራን የሚነሱ ውስጣዊ ትችቶችን በተመለከተ በሰጡት አስተያየት በዲፕሎማሲያዊ ወይንም በጦርነቱ የማታግዙን አታስቸግሩም ብለዋል። በቃለ ምልልሱ ላይ ከኢራን የሚነሱ ውስጣዊ ትችቶችን በተመለከተ ጠንካራ ንግግሮችንም አድርገዋል። ስዊዘርላንድ በተደረገው ድርድር እገዳ ተጥሎበት የነበረውን የኢራን ሀብት የሚያስመልስ ሰነድ መጠናቀቁንም ገልጸዋል። በዚህ ውይይት ላይ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እንዲሁም የአሜሪካ ግምጃ ቤት ምክትል ጸሐፊ መገኘታቸውንም ጠቅሰዋል። ከአሜሪካ ጋር ስለሚደረገው ድርድር እንዲሁም ስለ ተደራዳሪው ቡድን የሚነሱ የሀገር ውስጥ ትችቶችን በተመለከተ ደግሞ በዲፕሎማሲያዊ ወይንም በጦርነቱ የማታግዙን ከሆነ አታስቸግሩን፣ የትራምፕ ንግግር መድገም አቁሙ፣ በጎ አይደለም፣ ህዝቡ እንዲረጋጋ እንዲሁም በኢስላሚክ ሪፐብሊክ ደስተኛ እንዲሆኑ ተውት ብለዋል። የዓለም አቀፍ አቶሚክ ኤነርጂ ተወካዮች ወደ ኢራን የመግባታቸውን ጉዳይ በተመለከተ በምክር ቤት ባስተላለፍነው ውሳኔና ጠቅላይ ብሔራዊ ደህንነት ካውንስሉን ባስተላለፈው ውሳኔ መሰረትም ጉዳት የደረሰባቸው አካባቢዎች በማንኛውም ሁኔታ መመልከት አይቻልም ብለዋል። በኳታር ዶሃ ሲካሄድ የነበረው የኢራን እንዲሁም የአሜሪካ ልኡካን ቀጥተኛ ያልሆነ ውይይት መጠናቀቁን የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልናስር ተናገሩ። ተደራዳሪዎቹ ምክክር እንዲሁም ውይይት ለመቀጠልም ተስማምተዋል ብለዋል። ቀጣዩ ውይይት መቼ እንደሚካሄድ በተቻለ ፍጥነት የሚገለጽ ይሆናል ያሉት ውይይቱ በጥሩ ሁኔታ እየተካሄደ መሆኑን ፕሬዝዳንት ዶናልድ ትራምፕም ገልጸዋል። ፕሬዝዳንቱ በፓኪስታን እንዲሁም በኳታር አሸማጋይነት በኩል የተደረገውን ንግግር እጅግ ጥሩ ስብሰባ ሲሉ ገልጸው ለውጥ እየታየበት ነው ያለው ብለዋል። ቴህራን ወደ ውይይት ወይንም ድርድር ለመመለስ እቅድ እንዳልያዘች ገልጻ የነበረ ቢሆንም ከአሜሪካ ልኡካን ጋር ቀጥተኛ ባልሆነ ውይይት ላይ ልኡካኖቿን መላኳ ተገልጿል። የኢራን ምክትል የውጭ ጉዳይ ሚኒስትር በዶሃ ውይይት የተቆጣጣሪው ቡድን ቀጥተኛ የግንኙነት መስመር ነገ እንዲከፈት ተስማምተናል ብለዋል። የመግባቢያ ሰነዱ ጥሰት በይፋ ይመዘገባል፣ ውይይት ይደረግበታል፣ ውሳኔም ይሰጥበታል ሲሉ አክለዋል። ለዛሬ ለተሐሙስ ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ እንዲደርሱ ያዘጋጀናቸው የቀን መረጃዎቻችን የእስካሁኖቹን ይመስሉ ነበር። ምርጫችሁ አድርጋችሁን እስከ ፍጻሜው ድረስ ተመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰላማችሁ ይብዛ።